እንደምን አመሻችሁ ተመልካቾቻችን። ከቢዝነስና ምጣኔ ሀብት ዘገባዎች ጋር መስከረም አዲሱ አብሬያችሁ ቆይታ አደርጋለሁኝ። በቅድሚያም ከኢትዮጵያ ንግድ ባንክ የውጭ ሀገራት የገንዘብ ምንዛሬ ተመንና ከብሔራዊ ባንክ ያገኘነውን የዕለቱን የወርቅ ዋጋና የነዳጅ ዋጋ ተመን ተከታትለን እንመለስ። የቡናና የጥራጥሬ ምርቶች የውጭ ንግድን ለማቀላጠፍ የሚያግዙ 104 ባለ 20 ጫማ ኮንቴነሮች ማቅረቡን የኢትዮ ጅቡቲ ባቡር አክሲዮን ማህበር ገለጸ። አክሲዮን ማህበሩ ከሜዲትራኒያን የባህር ትራንስፖርት ኩባንያ ጋር በመተባበር ኮንቴነሮቹን ከጅቡቲ ወደብ ወደ እንዶዴ ባቡር ጣቢያ ማጓጓዙን አስታውቋል። የኢትዮጵያ ጅቡቲ ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ ኮንቴነሮቹ የቡና ላኪዎች ምርቶቻቸውን በዓለም ገበያ ለማቅረብ እንደሚያስችሏቸው ገልጸው በቀጣይም ተጨማሪ ኮንቴነሮችን ለማቅረብ እንሰራለን ማለታቸውን አሻም ከግብርና ሚኒስቴር ያገኘችው መረጃ ይጠቁማል። በሀገር ውስጥ የባለ 20 ጫማ ኮንቴነሮች እጥረት በመኖሩ ከጅቡቲ ወደብ በማምጣት ለላኪዎች መቅረቡን በኢትዮ ጅቡቲ ባቡር አክሲዮን ማህበር የግሎባል ሎጂስቲክስ ዳይሬክተር ምንተስኖት ዮሐንስ መናገራቸውም በዘገባው ተመላክቷል። በተለይም የቡና ምርት ጥራቱን ጠብቆ ለውጭ ገበያ እንዲቀርብ የቅሸባና የጥራት መቀነስ እንዳይከሰት በሀገር ውስጥ ታሽጎ እንዲወጣ መመሪያ መቀመጡንም አንስተዋል። የኮንቴነሮቹ መቅረብ ላኪዎቹ በጅቡቲ ወደብ የኮንቴነር አገልግሎት ለማግኘት የሚባክንባቸውን ጊዜና ወጪ ያስቀራልን ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስና የካፒታል ገበያ ባለስልጣን የ2018 በጀት ዓመት እቅዳቸውን አቀረቡ። የፌዴራል የዘርፍ ሚኒስቴር ተቋማት የ2017 በጀት ዓመት አፈጻጸምና የ2018 በጀት ዓመት እቅድ ላይ ያተኮረው የምክክርና ግምገማ መድረክ ዛሬም ቀጥሎ ውሏል። በዚህም የማክሮ ዘርፍ አካል የሆኑትን የሁለቱን ተቋማት አፈጻጸም በመገምገም በቀጣይ ዓመት እቅድ ላይ ውይይት መደረጉን የፕላንና ልማት ሚኒስቴር መረጃ ይጠቁማል። በመድረኩ የኢትዮጵያ ኢንቨስትመንት ሆልዲንግስና የኢትዮጵያ ካፒታል ማርኬት ባለስልጣን የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ዝግጅት ቀርቦ በሰፊው ምክክርና ግምገማ መደረጉንም አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ይጠቁማል። የምክክር መድረኩ የተቋማቱ አፈጻጸም በሀገሪቱ ኢኮኖሚያዊ እድገት ላይ የሚያሳድረውን ተጽዕኖ፣ የካፒታል ገበያን የማሳደግና የውጭ ቀጥተኛ ኢንቨስትመንትን የመሳብ ስትራቴጂዎችን ጨምሮ በተለያዩ ቁልፍ ጉዳዮች ላይ ትኩረት አድርጓል። የተቋማቱን ቀጣይ እቅዶች ይበልጥ ውጤታማ ለማድረግ የሚያስችሉ ግብዓቶችና ግልጽ አቅጣጫዎች ያስቀመጠ ምክክርም ተደርጓል። መድረኩ በቀጣይ ቀናት የሚቀጥል ሲሆን ሌሎች የዘርፍ ተቋማትም አፈጻጸማቸውንና የእቅድ ዝግጅታቸውን የሚያቀርቡ መሆናቸውም ተነግሯል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ተሻገርን። የጃፓን ባንክ የወለድ ተመኑን ወደ 0.5 በመቶ ከፍ ማድረጉ ተሰማ። ጃፓን የ2 በመቶ የዋጋ ግሽበት ግብን በዘላቂነት በማሳካት እድገት እያሳየች ነው በሚል የአጭር ጊዜ ተመኖችን በጥር ወር ወደ 0.5 በመቶ ከፍ አድርጓል። የጃፓን ባንክ ከፍተኛ የቦንድ ግዢውን ባለፈው ዓመት ማሻሻያ ማድረግ መጀመሩም ይታወሳል። መሐመድ ንጉስ አብዱ ተጨማሪ ያለው። የጃፓን ባንክ ባወጣው መግለጫ በተለይ በእያንዳንዱ ክልል ውስጥ የንግድና ሌሎች ፖሊሲዎች እንዴት እንደሚሻሻሉና የባህር ማዶ ኢኮኖሚ እንቅስቃሴዎችና ዋጋዎች እንዴት እንደሚቀያየሩ እርግጠኛ እንዳልሆነ በመግለጫው አስታውቋል። የጃፓን ባንክ ዛሬ በተጠናቀቀው የ2 ቀናት የፖሊሲ ስብሰባው የአጭር ጊዜ የወለድ ምጣኔን 0.5 በመቶ እንዲሆን መወሰኑ አርቲኢ በዘገባው ጠቅሷል። ማዕከላዊ ባንኩ አሁን ባለው የቦንድ ማሻሻያ እቅድ ላይ ምንም አይነት ለውጥ አላደረገም። በዚህ ስር የመንግስት የቦንድ ግዢዎችን በ400 ቢሊዮን ዶላር የሚቀንስ በመሆኑ ወርሃዊ ግዢ በመጋቢት 2026 ወደ 3 ትሪሊየን የን እንዲቀንስ ያደርጋል። ነገር ግን ዛሬ በተወሰነው የተራዘመ የቁጥር ማጠናከሪያ ኪዩቲ እቅድ የጃፓን ባንክ የሩብ ወር ቅነሳውን መጠን ከፊዚካል 2026 በግማሽ ይቀንሳል። በዚህም ወርሃዊ ግዢዎችን በማርች 2027
2017 ወደ 2 ትሪሊየን የን ይወርዳል ተብሏል። የቦርዱ አባል ናኦኪ ታሙራ በውሳኔ ላይ መቃወማቸው በዘገባው የተመላከተ ሲሆን በምትኩ የጃፓን ባንክ በፈረንጆቹ አቆጣጠር 2026 ግዢዎችን በ400 ቢሊዮን የን እንዲቀንስ ጠይቀዋል። በቶኪዮ የሚዙሆ ምርምርና ቴክኖሎጂ ከፍተኛ ኢኮኖሚስት ሳይሱኬ ሳካይ የዛሬው ውሳኔ ለገበያ ተስማሚ ነው ብለዋል። የረዥም ጊዜ ተመናቸው ከመጠን በላይ እንዳይጨምሩ ለማድረግ ይሰራል ብለዋል። የጃፓን ባንክ በሚቀጥለው ዓመት በሰኔ ወር በሚካሄደው የፖሊሲ ስብሰባው ላይ የፊዚካል 2026 መርሃ ግብር ጊዜያዊ ግምገማ እንደሚያካሂድ ተናግሯል። የጃፓን ባንክ ከፍተኛ የቦንድ ግዢውን ባለፈው ዓመት ማሻሻያ ማድረግ መጀመሩ ይታወሳል። በተጨማሪም ጃፓን የ2 በመቶ የዋጋ ግሽበት ግብን በዘላቂነት በማሳካት እድገት እያሳየች ነው በሚል የአጭር ጊዜ ተመኖችን በጥር ወር ወደ 0.5 በመቶ ከፍ አድርጓል። የጃፓኑ ጠቅላይ ሚኒስትር ሸግሩ ኢሺባ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የንግድ ንግግሮችን ሰኞ ዕለት ለማራመድ ተስማምቶ የነበረ ቢሆንም በውጭ ንግድ ላይ የተመሰረተው ኢኮኖሚ የሚያደናቅፍ ታሪፍ የሚቀንስ ወይም የሚያስወግድ ለውጥ ማምጣት አልቻሉም። በኢራንና በእስራኤል መካከል እየተባባሰ ያለው ግጭት የድፍድፍ ዘይት ዋጋን በማሳደግ እና የገበያ ተለዋዋጭነትን በመጨመር ንግዱን ሊያደናቀፍ ስለሚችል ለፖሊሲ አውጪዎች ራስ ምታት ይሆናቸዋል ተብሏል። የጃፓን ዋና የዋጋ ግሽበት በሚያዝያ ወር ከ2 ዓመት በላይ የሆነ ከፍተኛ የ3.5 በመቶ ጨምሯል። ይህም ከጃፓን ባንክ የ2 በመቶ ኢላማ በልጦ በ7 በመቶ የምግብ ዋጋ መጨመር ምክንያት መሆኑንም ተዘግቧል። በመግለጫው ላይ የጃፓን ባንክ በሰራተኛ እጥረት ምክንያት የዋጋ ግሽበት ቀስ በቀስ እየጨመረ እንደሚሄድ አስተያየቱን ሰጥቷል። በሲንጋፖር ውስጥ የኤሲያ ምርምር ኃላፊ የሆኑት ኩንጎህ የጃፓን መገበያያ ገንዘብ የን መዳከም በእርግጠኝነት የዋጋ ግሽበት ላይ ለሚኖረው ጫና መንስኤ አንዱ ነው ያሉ ሲሆን በተለይም ከቅርብ ጊዜ ወዲህ በነዳጅ ዋጋ መጨመር፣ በጂኦፖለቲካዊ አለመረጋጋት ይህ ጃፓን ዋነኛ ዘይት አስመጪ በመሆኗ ለዋጋ ግሽበት ትንሽ ተጨማሪ አደጋን ይጨምራል ሲል ጎህ ተናግሯል። ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን።